መጽሐፈ ነገሥት ካልዕ ምዕራፍ 10 የአክዓብ ወገኖች እንደ ተገደሉ። ለአክዓብም በሰማርያ 70 ልጆች ነበሩት። ኢዩም ደብዳቤ ጽፎ የአክዓብን ልጆች ለሚያሳድጉ ለሰማርያ አለቆችና ሽማግሌዎች ወደ ሰማርያ ላከ። እንዲህም አለ፣ ይህ ደብዳቤ አሁን በደረሳችሁ ጊዜ የጌታችሁ ልጆች ሰረገሎችና ፈረሶቹን፣ የተመሸጉ ከተሞቹም የጦር መሣሪያዎቹም በእናንተ ዘንድ አሉ። ከጌታችሁ ልጆች ደስ የሚያሰኛችሁንና የሚሻላችሁን ምረጡ፣ በአባቱም ዙፋን አስቀምጡት፣ ስለ ጌታችሁም ቤት ተዋጉ። እነርሱም እጅግ ፈርተው፣ እነሆ ሁለቱ ነገሥታት በፊቱ ይቆሙ ዘንድ አልቻሉም፣ እኛስ እንዴት በፊቱ መቆም እንችላለን? አሉ። የአክዓብም የቤቱ አለቆች የከተማይቱን አለቆች ሽማግሌዎቹና ልጆቹንም የሚያሳድጉ እኛ አገልጋዮችህ ነን፣ ያዘዝኸንንም ሁሉ እናደርጋለን፣ የምናነግሠው ሰው የለም፣ የምትወድደውን አድርግ ብለው ወደ ኢዩ ላኩ። ከዚህም በኋላ ኢዩ ወገኖቼስ ከሆናችሁ ነገሬንም ከሰማችሁ የጌታችሁን ልጆች ራስ ቁረጡ፣ ነገም በዚህ ሰዓት ወደ ኢይዝራኤል ወደ እኔ ይዛችሁ ኑ ብሎ ሁለተኛ ደብዳቤ ጻፈላቸው። የንጉሡም ልጆች 70 ሰዎች በሚያሳድጓቸው በከተማይቱ ታላላቅ ዘንድ ነበሩ። ደብዳቤውም በደረሳቸው ጊዜ የአገሩ ሰዎች የንጉሡን ልጆች 70ውን ሰዎች ይዘው ገደሏቸው። ራሳቸውንም በቅርጫት አድርገው ወደ እርሱ ወደ ኢይዝራኤል ላኩ። መልእክተኛም መጥቶ የንጉሡን ልጆች ራስ ይዘው መጥተዋል ብሎ ነገረው። ንጉሡም እስከ ነገ ድረስ በበሩ አደባባይ 2 ክምር አድርጋችሁ አኑሯቸው አለ። በነጋውም ንጉሡ መጥቶ ቆመ። ሕዝቡንም ሁሉ እናንተ ንጹሐን ናችሁ፣ እነሆ የጌታዬ ቤት የወነጀልሁ የገደልኋቸውም እኔ ነኝ። እነዚህንስ ሁሉ የገደለ ማን ነው? እነሆ እግዚአብሔር በአክዓብ ቤት ላይ ከተናገረው ከእግዚአብሔር ቃል በምድር ላይ አንዳች እንዳይወድቅ አሁን እወቁ። እግዚአብሔር በባሪያው በኤልያስ ቃል የተናገረውን አድርጓል አላቸው። ኢዩም ከአክዓብ ቤት በኢይዝራኤል የቀረውን ሁሉ ታላላቆቹንም ሁሉ ወዳጆቹንም ካህናቱን ሁሉ ገደላቸው። ከእነርሱ አንድስ እንኳን አላስቀረም። ተነስቶም ወደ ሰማርያ ሄደ። በመንገድም ወዳለው ወደ በግ ጠባቂዎች ቤት በደረሰ ጊዜ ኢዩ ከይሁዳ ንጉሥ ከአካዝያስ ወንድሞች ጋር ተገናኝቶ እናንተ እነማን ናችሁ? አለ። እነርሱም እኛ የይሁዳ ንጉሥ የአካዝያስ ወንድሞች ነን፣ የንጉሡንና የእቴጌይቱን ልጆች ደህንነት እንነግረው ዘንድ ወረድን አሉት። እርሱም በሕይወታቸው ያዟቸው ብሎ አዘዘ። በበግ ጠባቂዎች ቤትም አጠገብ 42ቱን ሰዎች ገደሏቸው። ከእነርሱም አንድ ሰው እንኳን አላስቀረም። ከዚያ በሄደ ጊዜ የሬካብን ልጅ ኢዮናዳብን በመንገድ አገኘው፣ ተቀብሎም መረቀው። ኢዩም ልቤ ከልብህ ጋር ቅን እንደሆነ ያህል ልብህ ከልቤ ጋር በቅንነት ነውን? አለው።
ኢዮናዳብም አዎን አለው። ኢዩም እውነትስ ከሆነ እጅህን ስጠኝ አለ። እጁንም ሰጠው። ወደ እርሱም ወደ ሰረገላው አወጣው። ከእኔ ጋር ና፣ ለሰራዊት ጌታ ለእግዚአብሔርም እንደምቀና ታያለህ አለው። ከእርሱም ጋር በሰረገላው አስቀመጠው። ወደ ሰማርያም ገብቶ ለኤልያስ እንደ ተናገረው እንደ እግዚአብሔር ቃል እስኪያጠፋው ድረስ በሰማርያ የቀረውን የአክዓብን ሰው ገደለ። ኢዩም ሕዝቡን ሁሉ ሰብስቦ አክዓብ በዓልን በጥቂቱ አመለከው፣ ኢዩ ግን በብዙ ያመልከዋል። አሁንም የበዓልን ነቢያት ሁሉ አገልጋዮቹንም ሁሉ ካህናቱንም ሁሉ ወደ እኔ ጥሩ፣ ማንም እንዳይቀር፣ ለበዓል ታላቅ መሥዋዕት አቀርባለሁ፣ የቀረውም ሁሉ በሕይወት አይኖርም አላቸው። ኢዩ ግን የበዓልን አገልጋዮች ያጠፋ ዘንድ በተንኰል ይህንን አደረገ። ኢዩም ለበዓል መሥዋዕታችሁን አንጹ አላቸው። እነርሱም አዋጅ ነገሩ። ኢዩም ወደ እስራኤል ሀገሮች ሁሉ ላከ። የበዓልም አገልጋዮች ሁሉ፣ ካህናቱም ሁሉ፣ ነቢያቶቹም ሁሉ መጡ። ከእነርሱም ሳይመጣ የቀረ አንድ ሰው እንኳ አልነበረም። ሁሉም ወደ በዓል ቤት ገቡ። የበዓልንም ቤት ከዳር እስከ ዳር ድረስ ሞሉት። የዕቃ ቤቱንም ሹም ለበዓል አገልጋዮች ሁሉ ልብስን አውጣ አለው። የሚያለብሳቸውን ልብሱን አወጣላቸው። ኢዩና የሬካብ ልጅ ኢዮናዳብም ወደ በዓል ቤት ገቡ። የበዓልንም አገልጋዮች መርምሩ፣ ከበዓል አገልጋዮች ብቻ በቀር እግዚአብሔርን የሚያመልኩ ወገን በእናንተ ዘንድ አንድ እንኳ እንዳይኖር ተመልከቱ አላቸው። የሚቃጠል መሥዋዕትና ሌላ መሥዋዕት ያቀርቡ ዘንድ ገቡ። ኢዩም በእጃችሁ አሳልፌ የምሰጣችሁ ሰዎች አንድ ሰው ያመለጠ እንደሆነ ነፍሱ በዚያ እንዲያመልጥ ባደረገው ሰው ነፍስ ፋንታ ትሆናላችሁ ብሎ በውጪ 80 ሰዎችን አዘጋጅቶ ነበር። የሚቃጠለውንም መሥዋዕት አቅርበው በፈጸሙ ጊዜ ኢዩ ዘበኞቹንና አለቆቹን ግቡና ግደሏቸው፣ አንድም እንዳያመልጥ አላቸው። በሰይፍም ስለት ገደሏቸው። ዘበኞች እና አለቆችም ወደ ውጪ ጣሏቸው። ወደ በዓልም ቤት ከተማ ሄዱ። ከበዓልም ቤት ሐውልቶቹን አወጡ፣ አቃጠሏቸውም። የበዓልን ሐውልት ቀጠቀጡ፣ የበዓልንም ቤት አፈረሱ። እስከ ዛሬም ድረስ የውዳቂ መጣያ አደረጉት። እንዲሁም ኢዩ በዓልን ከእስራኤል አጠፋ። ነገር ግን እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት ኢዩ አልራቀም። በቤቴልና በዳን የነበሩትን የወርቅ አንበሶችን አላስወገደም። እስራኤልም እግዚአብሔርም ኢዩን በፊቴ ቅን ነገር አድርገሃልና በልቤም ያለውን ሁሉ በአክዓብ ቤት ላይ አድርገሃልና ልጆችህ እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ አለው። ኢዩ ግን በእስራኤል አምላክ በእግዚአብሔር ሕግ በፍጹም ልቡ ይሄድ ዘንድ አልተጠነቀቀም። እስራኤልንም ካሳተው ከኢዮርብዓም ኃጢአት አልራቀም። በዚያም ወራት እግዚአብሔር እስራኤልን ያጠፋ ጀመረ። አዛሄልም በእስራኤል ዳርቻ ሁሉ መታቸው። በዮርዳኖስ ምሥራቅ ያለውን የገለዓድን ሀገር ሁሉ በአርኖን ወንዝ አጠገብ ካለችው ከአሮዔር ጀምሮ የጋድንና የሮቤልን የምናሴንን ሀገር ገለዓድንና ባሳንን መታ። የቀረውም የኢዩ ነገር
የሠራውም ሥራ ሁሉ የኃይሉም ሁሉ የገደለውም ሁሉ እነሆ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ኢዩም ከአባቶቹ ጋር አንቀላፋ፣ በሰማርያም ቀበሩት። በፋንታውም ልጁ ኢዮአካዝ ነገሠ። ኢዩም በሰማርያ በእስራኤል ላይ የነገሠበት ዘመን 28 ነበር።